እስቲ ጉዳዩን እንሰማዋለን። እኔ ማመን ስላቃተኝ ፋሚሊያንስ ካሜራማን ትንሽ ወደዛ ጠጋ ትልልናለ። እና ፋሚሊያንስ ባውራ ጎዳናው ላይ ብቻዬን ስናገር ሰምተሽኛል ወይ? ታዲያ ለምንድን ነው ሰጥቶኛል? ይኸውልህ ያው በመረጃ ማየት ያው እሺ፣ ያው ፎቶ እሺ፣ ነገር ማን ሊያደርገው ይችላል? አላቅም ማንም ሊሰጣት ይችላል እኮ ይሄ ነገር ምን እንደሆነ ታውቃለህ? እሺ፣ ሰላም ውድና የተከበራችሁ የኛ ቤተሰቦች እንደምን አላችሁልኝ? እኛ አለን፣ ፈጣሪ የተመሰገነ ይሁን። ዛሬ ያው እንግዲህ ትንሽ ለየት ባለ ቪዲዮ ነው የመጣሁት። ያ ማለት ሰሞኑን እንግዲህ ያያችሁ ነው በሄርሜላ ምክንያት ተደብድቤያለሁ፣ ብዙ ነገር አርጋለሁ እና ጃል ሊነግረኝ የተዘጋጀ አንድ ሰው አለ። የመጨረሻ ማለት ነው የመጨረሻ በጣም እዚህ ግባ በሚባል ልክ የማልጠብቀው ነገር ነው ዛሬ የሆነብኝ ያለው ነገርና እስቲ ጉዳዩን እንሰማዋለን። እኔ ማመን ስላቃተኝ ፋሚሊያንስ ካሜራማን ትንሽ ወደዛ ጠጋ ትልልናለ። እና ፋሚሊያንስ ዛሬ በጣም ውስጤ በጣም ነው ያዘነው። ምክንያቱም ከምነግራችሁ በላይ ነው ውስጤ የተሰማኝ። እስከዛሬ የለፈውበት መንገድ፣ እስከዛሬ ዋጋ የከፈልኩበት መንገድ እኔ በዚህ ልክ ይሆናል ብዬ አልገመትኩም። በጣም ነው ውስጤ ያዘነው ከምነግራችሁ በላይ ማለት ነውና ፋሚሊያንስ እውነት እኔ በጣም ነው ውስጤ የከፋኝ። ፋሚሊያንስ እውነት እኔ ሄርሜላ በዚህ ልክ እኔ አላመንኩም። እውነት ማመን ያቃተኝ ማታ አዲስ አበባ ድረስ ሄጄ አንተ አዲስ አበባ ድረስ አንዴ ዘው እየተሽከረከር ስለሷ ዋጋ ትከፍላለህ፣ ስለሷ ትቃጠላለህ፣ እሷ እንደዚህ እኮ ነች፣ ጭራሽ ልጅ አላት እስከማለት ድረስ ደረጃ ተደርሷል ማለት ነው። ፋሚሊያንስ እኔ የመጨረሻ ነው ያዘንኩት። እውነት ፋሚሊ በጣም አዝኛለሁ። እስኪ ያለውን ነገር አንድ የቀጠርኩት ሰው አለ፣ ይመጣል። ቤታችን ሁሉ ምስቅልቅል እያደረገብኝ ያለ የሄርሜላን ከኔ መረጃ አጠገቤ ጓደኛ መስሎ ማለት ነው ጓደኛ መስሎ መረጃ እየወሰደ ስንት ነገር ሲያደርግ የነበረ እኔ እንጃ፣ እኔ መናገር ከምችለው በላይ ማለት ነው። ፋሚሊያስ እኔ እንዴት ብዬ ሰው እንዴት አጠገብ ላይ ሆኖ ጓደኛ እዚህን ያህል ኃጢአት በደል ግፍ ይሰራል? እንዴት እንደዚህ አይነት ነገር ያደርጋል? ከኔ መረጃ ይሰማል፣ ወስዶ ያቀብልብኛል። ከኔ መረጃ የሆነ ነገር ይወስዳል። እኔ ከአብርሃም ጋር ጭምር እኔ ላይ እርምጃ እንዲወስድ ቦታ እስካለሁበት ቦታ እየተናገረ መረጃ ያቀበለብኝ ሰው አለ ብዬ የምገምተው ሰው አለ፣ ግምት ማለት ነው። ካጠገብ ያለው እሱም ስለሆነ የማይንም የፍጽንም ቤት እየበጠበጠ ያለ ሰው አለ። አንድ ምናልባት እኔ የራሴ መላምት ነው ደራሲ ወደ ሄርሜላ ስመጣ መረጃ እያቀበለብኝ፣ ምክንያቱም እኔ የማውቀው መረጃ ሌላ ሰው ጋር እየሰማሁት ነው። ያ ማለት አጠገብ ያለ ሰው አለ ማለት ነው። ስለዚህ ቴዲን ቀጠሬዋለሁ። ቴዲ ይመጣል። የሚሆነውን ነገር አብረን የምናየው ይሆናል። ፋሚሊያንስና ከመንገድ ነው የመጣሁት ብያችኋለሁ። በጣም ውስጤ ከድካምም በላይ ውስጤ በጣም ነው ያዘነውና እስቲ ቴዲን እናገኘዋለን። ፋሚሊያንስና መኪና ውስጥ የተሰጠኝ ደብዳቤ አለ። ደብዳቤውን አንብቤ ጨርሼ ከነ ፎቶ መረጃ ጭምር ነው የተቀመጠው። እኔ መኪናውን ባቆምኩበት ነው እንግዲህ በመስታወት በኩል ነው ከተው ይሄንን መረጃ የተደረገውና ምቀኝነትም ሊሆን ይችላል፣ ክፋትም ሊሆን ይችላል፣ ወይ ደግሞ እኔን ከመንገዴ ለማስቆምም ሊሆን ይችላል። አላውቅም ይሄ ነገር እየተከናወነ ያለው ማለት ነው። እኔ በተራ ፎቶና በተራ ደብዳቤ እኔ ከመንገዴ የምሰናከል ከንቱ ሰው አይደለሁም። ስለዚህ የሚሆነውን ነገር የምናየው ይሆናል። ቴዲን እጠራዋለሁ እና ፋሚሊያንስ ቴዲ ያው መጥቷል። ቴዲ እየመጣ ነው።
ሳሚ ሄዳዬ እንዴት ነህ? ደህና ነህ? ሁሉ ሰላም? እንዴት ነህ? አለሁልህ። የምሰማው ነገር እውነት ነው? አይ እኔ እንጃ። እኔ ዛሬ በጣም በቁም ነገር ደረጃ ላናገር እፈልጋለሁ። እሺ፣ አንደኛ አንተ አሁን ካለ ደረጃ ካለ ሁኔታዎች ካለ ልክ ከሆነ ነገር ላይ እኔ አላቅም ምን እየተከናወነ እንዳለ በእኔ ቤት ላይ ማለት ነው። ከኤርሜላ ጋር ያለ ኬዝ አለ የምጨመልስልኝ? አይ ያላችሁ ኬዝ አለ? መረጃ ምን አስበህ ነው አንተ? ነው እኔ እናንተ የምናውቀው መረጃ እሷ ጋር ደርሷል። እሺ የምታውቀው ነገር አለ? አይ ነው ልጠይቀኝ። አይ ግንኙነት አላችሁ ወይ ነው? ከኤርሜላ ግንኙነት አላችሁ? እኔ እኮ መረጃ ተሰጥቶኛል። ይኸውልህ ያው በመረጃ ማየት ያው እሺ ያው ፎቶ እሺ ነገር ማን ሊያደርገው ይችላል? አላቅም ማንም ሊሰጣት ይችላል እኮ ይሄ ነገር ምን እንደሆነ ታውቃለህ? እሺ አሁን አንተ ለምን እንደጠራኝ እኔ ስላልገባኝ ነው። ሰምተኛል? አሁን ምን አይነት ፎቶ እንደምታሳይ ማን ሊያደርሳት ይችላል እኮ ይሄ ፎቶ ሰምተኛል? ያንተ መረጃ እኮ ማለት ነው መረጃህን አጥብቀህ መያዝ ያለብህ አንተ ነህ እንጂ እኔ አይደለሁም። ስለዚህ መረጃ ካንተ ከወጣ በኋላ ማለት ነው ማን የሰጣት ምናምን ማንም ከየትኛውም ነገር ላይ እኮ ልታገኝ ትችላለች። እድሜ ለቴክኖሎጂ ሰማኛላ። እሷ ጋር ስለደረሰ ብቻ ምናምን በቴዲ በኩል ነው የሚደርሳት ካለን ቀረቤት አንፃር በቴዲ ምክንያት ነው ቴዲ ነው ሊያደርሳት የሚችለው ነገር ብለህ ማሰብ የለብህም። ኦኬ እሺ መረጃ አሁን ሄርሜላ ልጅ አላት እየተባለ እየተሰራጨ ይሄን ጉዳይ አንተ አታውቅም ነው? እኔ ሄርሜላን እኮ በደንብ ጠንቅቄ ማውቃት ያንን ስለማውቅ የጠየቅኩህ ነው። አዎ እሺ ልጅ ያላት ልጇን ደብቃለች ምናምን። ልጅ እኮ ምንም የምታፍርበት ነገር እኮ አይደለም። የተፈጥሮ ጸጋ ነው። ልጅ መውለድ የማይችሉ ሰዎች እኮ አሉ። እሷ በመውለድ መቻሏ እንደ ጸጋ ነው የምትጠቀመው ቢሆን ነገር ግን ለዛ የደረሰች ልጅ አይደለችም። ምንም አይነት ልጅ የላትም። እኔ ጠንቅቄ ነው ማውቃት። ሙሉ ባክግራውንዷን አውቃለሁ። ሰምተኛል? እሺ ስለዚህ ያን ነገር አንተ የምታውቀው ነገር የለም ማለት መረጃ የምታውቀው ነገር የለም ሳይሆን ጠንቅቄ ነው ማውቀው እያልኩ ነው። ምንም አይነት ልጅ ያላት ነገር የለም። ሰማኛል? ሳሚ እሺ አንተን አሁን ምናልባት አንተ እንደምትወዳት ምናምን አውቃለሁ ግን አንተን ተስፋ ለማስቆረጥ ልጅ አላት ባለትዳር ናት እንደዚህ ልጇን ደብቃ ምናምን ይሄ ሌላ ሰው ነው። ሌላ መጥፎ ጥላቻ ምናምን የምትሰራቸው ነገር ይሄ ሁሉ ነገር የመጣው ነገር ልንገርህ። አሁን በነፍሴና ባይጋ የሆነ ያለው ነገር አንተ ላይ እየተፈጠረ ያለው ሹክቻ ነገር ማለት ነው በእኔ ህይወትም እንድጠረጥር አድርጎኛል። በቃ እውነቱን ልንገርህ እንድጠረጥር አድርጎኛል። እኔ በቃ እሱ መጠርጠር መብት ነው እኮ ሰምተኛል? ለምን እንደዚህ ያሰብክ እኮ ምናምን ማለታችን መጠርጠር መብት ነው። እሺ ሰምተኛል? እኔ ሄርሜላን ማቃት ማለት ነው ከዛ በፊት ባላት መልካም ስራዋ ዛሬ ላይ ባላት ቆሻሻ ስራዋ እነ ሩታ ላይ ገብታ በምትበጠብጠው የሰው ትዳር በጥባጭ መሆኗን ያንን ነው ማቀው። ከዛ ውጪ እዚህ ጋር ላስቆም። በጥባጭ የሰው ትዳር በጥባጭ አይደለችም። አብርሃምም ቢሆን ፈልጎ የመጣባት ልጅ ነች። አሁንም ቢሆን የሩታ ትዳር እኮ እንዲፈርስ እኮ ነው ያልፈልግም። ወዳጅ ነኝ እኮ ነኝ እኔ። ስለ ሩታ በጥባጭነት ለምን ያሳስብ ይገባል? እኔ እኮ ሄርሜላ ፈላጊ እንጂ እኮ የሩታና የአብርሃም ትዳር አፍራሽ እኮ ሰው አይደለም። ትዳር በጥባጭ ነው ስለ ትዳር መጥባጫውን ለምን ትቃወማለህ? እየበጠበጠች አይደለም? እሺ ቴዲ ከዚህ የተለየ ማንነት እኮ የላት ካለ ከስራ ቦታ ላይ ሚስ አድርገህ የምትመጣበት የስራ ቦታ ላይ አይደለም ያለው ያላፍትና ቦታ ላይ ነው ያለው። ከዛ ቦታ ላይ አክብረህ እዚህ ድረስ መተህ በቃ ቤቴ ላይ መተህ ሀሳብ ልትገልጽልኝ ስለሞከርክ ማለት ነው እውነት በቃ አመሰግናለሁ። በቃ ችግር የለም። በቃ ግን ማለት ነው እኔ ትክክለኛው መረጃ አልመለስክልኝም፣ እየሸፋፈንክብኝ ነው። ግን የትኛውንም መረጃ ማለት ነው አሳደ መድረስ ትችላለህ። ሰምተኛና እኔ ማግኘት በምትፈልገው ልክ ማለት ነው አለ የትኛውም ቦታ ብደውልልኝ እመጣለሁ፣ ብደውልልኝ አወራሃለሁ። የትም ና በለኝ። እሺ ችግር የለብኝም ሳሚ። እሺ ሰላም ወይ? እሺ እና ፋሚሊያንስ እኔ በጣም ውስጤ በጣም ነው እውነት እኔ ዛሬ እኔ በዚህ ልክ አልጠበቅኩም ነገሮች ማለት እኔ ከመንገድ ይመስለኛል ምቀኝነት ይመስለኛል። ኦሬዲ ጨርሻለሁ ሄርሜላ ጋር ለመሄድ መኪናዎች አዘጋጅቼ ምን ብዬ ጨራርሼ ሄርሜላ ጋር እሷን ለማግኘት ጉዞዬን ኦሬዲ ሙሉ በሙሉ በሚቻል ኮምፕሊት በሚቻል ደረጃ ላይ ጨርሼ ነበር። ግን ከመንገድ ላይ እንድቀር አላስፈላጊ ፎቶዎች፣ አላስፈላጊ ሜሴጆች፣ አላስፈላጊ ደብዳቤዎች እየላኩ
ማለትም እሱ ሌላ ህይወቱን እስካላት ድረስ እኔን እንደም በቃ እንጃ እንዴት መናገር እንዳስፈልግ አላውቅምና እኔ አሁን ዋናው ነጥብ ላይ ትግል የፈለኩበት ፋሚሊያንስ ምን እንደው ታውቃላችሁ? በቀጣይ ቪዲዮ ያው የተላከልኝ ፎቶ ደብዳቤ መረጃ የማሳያችሁ ይሆናል። መረጃው ምንድነው? ሄርሜላ ልጅ አላት ነው። እኔ ከነ ልጇ ለምን 10 ልጅ አይኖራት ከነ ምናምኗ እኔ ሄርሜላን ለመቀበል ዝግጁ ነኝ። አለቀ። በእኔ በኩል ማለት ነው። እሱ አይደለም ግን ጥያቄው እሱ አይደለም። ፋሚሊያንስ ዋና ጥያቄው እኔን ከሄርሜላ ለማጣላት ለማስቆም እሷ ጋር ሌላ መረጃ እያደረሷት እንደሆነ ነው የደረስኩበት። ፋሚሊያንስ እኔ ስለሷ የትኛውም ነገር ከነ ቆሻሻ እኮ መጀመሪያ ላይ ቪዲዮ እኮ ተናግሬያለሁ። ከነ ምናምኗ በቃ መጥፎ ነገር አደረገች ከነ ብልግናዋ ከነ ስተቷ ከነ ሆነ ነገር ብዙ ነገር የተባለ ነው አይደል? ከነ ምናምኗ ልቀበላት እኔ ዝግጁ ነኝ ፋሚሊያንስ አይደል? ነገር ግን አሁን ዋና ነጥቡ ግን ስለኔ መረጃ እያቀበላት ያለው ሰው አለ። ያ ማለት ምን ማለት ነው? እኔ ከነ ምናምኗ ልቀበላት በሄድኩበት ቦታ ላይ ያን ነገር እንዳትረዳኝና የኔ ፍቅሬ እንዲቆሽሽባት ያህል ምንም ቦታ እንዳሰጠኝ እያደረጋት ያለ ሰው ከመሀላችን አለ። ፋሚሊያንስ እኔ ዋናው ጭብጦ ላይ እኔ አሁን የገባኝ ነገር ማለት ነው ሄርሜላ ልጅ ይኑራት። በቃ እሺ ልጅ አላት እየተባለ ብዙ ነገር ይኑራት። እኔ አመኝ እኔ ባለቤቱ እኮ የወደድኳት ያፈቀርኳት እኮ አመንኩኝ። ከነ ልጇ 10ም ልጅ ይኑራት ላገባት እኮ ዝግጁ ነኝ እኔ በቃ ከነ ድክመቷ ከነ ጉልበቷ ከነ ስቃይዋ ከነ ምናምኗ ላገባት እኔ ዝግጁ ነኝ አይደል እንዴ? ስለዚህ በየሚዲያ ላይ ግን እየመጣችሁ ሄርሜላ ልጅ አላት እሺ አላት ይሁን በቃ ለምን ልጅቷን ለማሸማቀቅ ለምን ትሞክራላችሁ? ልጅቷን ለምን ለመጉዳት ትሞክራላችሁ? ልጅቷን እንደዚህ በቃ እኔ ሄርሜላ ልጅ ይኑራት ምንም ይኑራት ከነ ምናምኗ ፋሚሊያንስ ላገባት ዝግጁ ነኝ እና ፋሚሊያንስ እኔ በጣም ዛሬ አንዳንዴ ሳይደግስ አይጣላም ይባላል። ከመንገድ የቀረቡበት አሁን በኋላ ማለት ነው በቃ ሚዲያ ላይ እኔ አምኜበታለሁ። አረ ባሉካው እኔ የፈለኳት አምኛለሁ። ከአሁን በኋላ ሚዲያ ላይ እየመጣችሁ ልጅ አላት እንዲህ አላት እሺ ይኑራት በቃ ግን ከአሁን በኋላ እያንዳንዳችሁ ማለት ነው እኔ በህይወት አለቃችሁ በቃ ስሟን የሚባል ነገር በክፉ የሄርሜላስ እንድታነሱ አልፈልግም። እኔ በቃ ፋሚሊያስ በቃ እስከዛሬ ታግሻችኋለሁ። ከአሁን በኋላ ግን ምንም አይነት ነገር አልፈልግም። በቃ ስሟን እንድታነሱ አልፈልግም። ቴኬር ጥንቃቄ አድርጉ በቃ እኔ የገባሁበት ነገር እኔ ራሴ እወጣዋለሁ ነው የገባሁበትን ነገር እወጣዋለሁ ነው። እኔ ደግሞ ያለሁበትን ሁኔታ ላይ ዋንኛ የምትረዳኝና የምታግዘኝ ከጎን ያለች ሩታ ነች። በቃ እኔ ከሩታ ጋር እንጉድ እጨርሰዋለሁ። የኔን ፍቅር ከሩታ ጋር እጨርሰዋለሁ። ከፈጣሪ ቀጥሎ እኔ ሩታ ልታግዘኝ ቃል ገብታለኛለች። ስለዚህ እኔን ነገር እጨርሰዋለሁ። በመሀል የገባችሁ የምታቀጣጠሩ እንደ ሴት እንደ ሽሹ የምትሉ ወንድ በቃ ወንድ እንደ ወንድ ሲሆን ነው የሚያምር። አቁሙ በቃ እረፉ። ጥንቃቄ አድርጉ ፋሚሊያንስ። ከዚህ በላይ እኔ የምናገረው ነገር የለኝም። ከመንገድ ቀርቻለሁ ለበጎ ነው ብዬ ነው ማስበው ፋሚሊያንስ አይደል እንዴ? እንደዚህ አይነት ነገሮች ሲከሰት ለበጎ ነው ብዬ ነው ማስበው። ሁላችን መጥፎ ነገር ሲሆን ማለት ነው። እና ፋሚሊያንስ እወዳችኋለሁ፣ አመሰግናለሁ። እሺ የሚቅር ባውራ ጎዳናው ላይ ብቻዬን ስናገር ሰምተሽኛል ወይ? ታዲያ ለምንድን ነው እንዲህ የራቅሽኝ? አይን ላፈብለሽ አሊ ያልሽኝ ገና ከሩቅ ሳይሽ የገላመጥሽኝ ያላንቺ ኖራለሁ እኔ መቻልኩኝ ፍቅር አይገዛኝም እኔ መቾታኝ ያልሆንኩትን እንደሆን የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ስጥሽ ከምንም በምድር ላይ ያለሽ